ከሰዎች ብዙዎቹ ይሄ ኤሌክትሪክ የሚባለውን ነገር ራሱ ብዙ ሰዎች አያውቁትም። አላዩትማ። ያዩት ኮረንቲውን ነው፣ ኤሌክትሪኩን አይደለም። በኮረንቲ ውስጥ የሚተላለፍ ኤሌክትሪክ ለመኖሩ ምን ማረጋገጫ አለ? የለም ካልኪድና ያዘው ይልሃል። ሄደ ስትይዘው ኢፌክቱ ውጤቱን ነው ስታገኘው በኮዝ የምታምነው ማለት ነው። ታዲያ ቁርአንስ ወሚን አያቲሂ ብሎ አይደለም እንዴ ለአላህ መኖር የምታዩቸው ነገሮች ደሊል ናቸው ብሎ የሚሰጠን? ጌታህን በምን አወከው ስትባል በምልክቶቹና በፍጥረታቶቹ አውቄዋለሁ በል። እነዛ ምልክቶች እነዛ ፍጥረታት ያስገኛቸው ጌታ እንዳለ ስለሚጠቁመኝ። እስኪ ከምልክትና ከፍጥረታት ወሚን አያቲሂ ከምልክቶቹ መካከል አለይሉ ወነሃር ሌሊትና ቀን መተካካታቸው ነው። ወሸምሱ ወልቀመር ጨረቃና ፀሐይ በተመደበላቸው ሰዓታቸውን ጠብቀው ብቅ ማለታቸው ለሰው ብርሃን መስጠታቸው ለአላህ መኖር ምልክት ነው። ወሚን መኽሉቃቲሂ ከፍጥረታቱ ደግሞ እነዛም ፍጥረታት ናቸው፣ እዚህ ውስጥ መካተታቸው አይቀርም። አሰማዋቱ ሰብዑ ሰባት ሰማያት፣ ወልአረዱነ ሰብዑ ሰባት ምድር፣ ወመን ፊሂነ እንዲሁም በውስጣቸው ያለው፣ ወማ በይነሁማ በመካከላቸው ያለው አትሞስፌሩም ምኑም በጠቅላላ ማረጋገጫ ነው በል። ወደሊል ማስረጃውም ቀውሉሁ ተዓላ አላህ እንዲህ ብሏል፣ ከተአምራቶቹ መካከል አለይል ወነሃር ሌሊትና ቀን ናቸው ይላል። ጌታ አላህ ከሌለ ሌሊትና ቀን እንዴት ሊተካኩ ቻለ? ሌሊት ለምንድነው በተወሰነ ሰዓት ቀንም በተወሰነ ሰዓት የሚጓዙት? ማን ነው ሰዓቱን እየጠበቀ እንዲመሽ እንዲነጋ የሚያደርግልን? ምልክቶቼ ናቸው ለኔ መኖር እያለ ነው አላህ። ስርዓታቸውን ጠብቀው ሳይዛነፉ እየተጓዙ ነው። ማን ነው ይሄን ሊያደርገው የሚችለው? ላ ተስጁዱ እናንተ ግን አትስገዱ፣ ሊሸምሲ ለፀሐይም ቢሆን ወላ ሊልቀመር እንዲሁም ለጨረቃ፣ ነገር ግን ወስጁዱ ሊላሂ አለዚ ኸለቀሁነ እነሱን የፈጠረ ለሆነው ጌታ አላህ ስገዱ፣ እሱም ብቻ የምትገዙ የምታመልኩ ከሆናችሁ ይላል።